አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ሰላም መጣችሁ። እንግዲህ ይሄ በምስል የምትመለከቱት ወንድማችን ሱደይሲ ሰይድ ኢማም ይባላል። ትውልድ ሀገሩ ሀርቡ ነው። እኔም የሀርቡ ልጅ ነኝ። እንግዲህ ወንድማችን ሱደይስ ቤተሰብ አስተዳዳሪ ለራሱ አልፎ ከራሱ አልፎ እንግዲህ ቤተሰብን የሚረዳና የሚያግዝ ጎበዝና ታታሪ የነበረ በባጃጅ ስራ የሚተዳደር ጀግና ልጅ ነበረ። እንግዲህ በባለፈው ሳምንት ከሀርቡ ተንስቶ ኬሚሴ ሄዶ ነበረ። ከኬሚሴ እየተመለሰ ባለበት ሰዓት ሸክላ የምትባል መንደር ላይ ሚኒሻዎች በማቆም እንግዲህ ኬላ ጥሰሃል፣ እንዲሁም ደግሞ አሁን ላይ ጋዝ ምናምን ስለሌለ አገራችን ላይ ህገወጥ የጋዝ ስራ ትሰራለህ፣ ታዘዋውራለህ በማለት ልጁን አለውጉ ሊያደርጉ ሲለሱም እንግዲህ ራሱን ለማትረፍ ለመንቀሳቀስ ፈልጎ ነበረ። ነገር ግን አልቻለም፣ ራሱን ማትረፍ አልተቻለም። ሚኒሻዎቹ እንግዲህ የዚህ ህፃን ልጅ ላይ በማነጣጠር በመተኮስ ጭንቅላቱን በማለት ገለውታል። በጣም የሚያሳዝን በቃ አገራችን ላይ ወጣቱ ሰርቶ መኖር ያልቻለበት፣ ቤተሰብ መርዳት ያልቻለበት። እኔ እኮ አገራችን ላይ ብዙ ጊዜ ህገወጥ ስራን ህገወጥ ነገር በህገወጥ መንገድ አሁን ሳውዲ ብዙሃን እየገባ ህገወጥ እንቃወማለን ይላሉ። ወጣቱ በሀገሩ ላይ ሰርቶ ካልተለወጠ ስደትን ህገወጥ መንገድን የማይመርጡበት ምክንያት ምንድን ነው? እስኪ አስቡት። የሰው ልጅ በሀገሩ ሰርቶ ካልኖረ ቤተሰቦቹን ካላስተዳደረ የዚህ ልጅ ቤተሰብ እንግዲህ እስከ ዛሬ ቸግሯቸው ቤተሰቦቹ ሚዲያ ላይ ወጥተው አያውቁም ነበረ። የሚረዳቸው የሚያስተዳድራቸው ልጅ ሞቶባቸው ከዚህ በኋላ የሱ ቤተሰብ ምን አይነት ችግር ውስጥ እንደሚገቡ አስባችሁታል? ወጣቱስ የሱደይሲ ጓደኞችስ ነገ ጧት በሀገራቸው ላይ ሰርተው እንዴት ነው የሚኖሩት? ምክንያቱም እሱን ነው የሚያስቡት። ጓደኛቸው እንደዚህ ዛሬ ካጠገባቸው ተለይቶ ሰው ልጅ በሰላም ወጥቶ ካልገባ እንግዲህ ሸክላ ማለት ሀርቡ ማለት ልዩነት የሌለው ሀገር ነው። ሰው ከሸክላ መጥቶ ሀርቡ ሰርቶ ብሎ የሚገባ የሀርቡ ሰው ሸክላ ሄዶ ካልሰራ ካልተጋገዙ እኔ ምን አይነት ጊዜ ላይ እንደደረስ ብቻ ጊዜው በጣም ከባድ ነው ወላሂ። በባለፈው እኔ ስሰማ ውሸት በሆነ ብዬ ዜናውን ወዲያው ነበረ እና አንድ አጋጣሚ ፌስቡክ ያው የሀርቡ ልጆች ጨርሰው ጓደኞች ስለነበሩ ብዙዎቹ የኛ አካባቢ ልጆች በቃ ሱደይሲ ተመታ ምናምን እያሉ ሲፖስቱት ማለት ነው። በቃ የእውነት የተመታና እየቆሰለ ነበር እንጂ የመሰለኝ የሞተ አልመሰለኝም ነበረ ማለት ነው። ግን በቃ የእውነት መሆኑ ስሰማ በጣም ነው ያዘንኩት። ምክንያቱም የኛ አካባቢ ሰው እንግዲህ በሰርግም ሆነ በሞትም የሚገናኝ ሀገር ነው ማለት ነው። የሀርቡ ሰው እና የሸክላ ሰው ማለት አንድ ገበያ አብሮ የሚውል ሰው በዚህ ልክ ጥላቻ ይሄንን ህፃን ልጅ እንግዲህ ጥፋትም ካለበት እኮ በቁጥጥር ስር አውሎ ጥፋቱ መጠየቅ እንጂ የሚገባው አንድን ሰው መሳሪያ ሰፈር ጠብቅ ተብሎ የተሰጠን መሳሪያ መንገደኛ ኬላ ጥሰሃል፣ ህገ ወጥ ነገር ታዘዋውራለህ በማለት እንግዲህ ይሄ የጥላቻ እንጂ የእውነት አገር የሚጠብቅ ይሄንን አያደርግም ማለት ነው። በተለይ ደግሞ እንደነዚህ አይነት ወጣቶች ልጆች አይዟችሁ አብሽሩ ሊባሉና ሊበረታቱ እንጂ የሚገባው ሊገደሉ አይገባም። ምክንያቱም በዚህ ሰዓት ወጣት ከሱስ ርቆ ቤተሰብን እየሰራ የሚያስተዳድርን ወጣት አብሽር ብሎ ድጋፍ እንደመስጠት ሲገባ በዚህ ልክ ጥላቻ።
እንግዲህ እስካሁን ድረስ ሱዴሲን የመቱ ግለሰቦች ስራቸውን አላቋረጡም። ስራ ላይ ነው የሚገኙት እስካሁን ድረስ ማለት ነው። እና ዝም ሊባል አይገባም። ደሴና እንዲሁም የኮምቦልቻ ማህበረሰብ ሆኖ የደሴ ሰው አንድ ላይ የሀረቡ ሰው እጅ ለእጅ ተያይዞ፣ ምክንያቱም ይሄ አካባቢ በባጃጅ ስራ የሚተዳደሩ ኬሚሴ ድረስ የሚሄዱ ስለሆነ ነገ ጧት ወጣቱን ምን እንደሚገጥመው ስለማይታወቅ የኬሚሴ ኦሮሞዎች እንግዲህ ልዩ ዞን ኦሮሚያ ኬሚሴ ስለሆነ ሊጠየቁ ይገባል ባይነኝ እንደኔ ማለት ነው። ምክንያቱም ይሄ ነገር ዛሬ ላይ ዝም ብሎ ከታለፈ ነገም ተነገ ወዲያም እየተደገመ የወጣት ነፍስ እንደ ቅጠል እየረገፈ ነውና የሚሄደው። ሞት እንግዲህ አንዴ ሱዴሲ ሞቷል። ወንድማችንን መመለስ አንችልም። ለሌሎች ወንድሞቻችን ግን በስርዓት ስራቸውን መስራት አለባቸው። በሰው ሀገር ላይ ወጥተን እኛ ተከብረን እየኖርን ነገር ግን በሀገራቸው ውስጥ እንግዲህ በራሳቸው ሰው እንደዚህ ተቀጥቅጦ እየተገደለ ያለበት ጊዜ ነው። አለማፈራቸው እንግዲህ ከገደሉ በኋላ ቤተሰብ ጋር ኑ ሬሳ ውሰዱ ብለው ነበረ። አሁን ላይ እነሱ ሌላ ምክንያት እየፈጠሩ ነው። ከገደሉት በኋላ በመኪና አደጋም እያሳበቡ ይገኛሉ ማለት ነው። መሳሪያ አንድ ሰው ግንባሩን ብሎ በጥይት ተገደለ በኋላ መኪና አደጋ ነው ብሎ ማለት በጣም ያሳፍራል። እንዴ ምንም ቢሆን እኮ የተመታበት እኮ መሳሪያ የተመታበት እኮ ግንባሩ ላይ ምልክት አለ። እንዴት ተብሎ ነው በዚህ ልክ ቤተሰብን ለማታለል እየተሄደ ያለው? እንግዲህ የሱዴሲ ደም ፈሶ መቅረት የለበትም። ወጣቱ የሀረቡ ወጣት እስከ ዛሬ ድረስ ዝም አላለም። በማህበራዊ ሚዲያም ቢሆን ሀገር ውስጥ ሰላማዊ ሰልፍ 2 ጊዜ በመውጣት ዝምታቸውን እየሰበሩ ይገኛሉ። ፍትህ ማግኘት አለበት። ቤተሰቦቹ እንግዲህ ቀብረዋል። ግን ቢሆንም ነፍሳቸው የምታርፈው የዚህ ልጅ ገዳይ በቁጥጥር ስር ውሎ መጠየቅ በህግ መጠየቅ አለበት እና ቤተሰቦቹም እንግዲህ ያው የተወሰነ ሰላም ይሰማቸዋል። ልጃቸውን እንደ ቀላል ጧሪያቸውን ቀባሪያቸውን አሳጥቶ እሱ በስራ ላይ ነው የሚገኘው ዛሬ ድረስ ማለት ነው። እና ዝም ሊባል አይገባም። በተለይ ደግሞ የሀረቡ እነ መሐመድ አብሬ እነ መሐመድ ሹመቴ እናንተ ዝም ልትሉ አይገባም። የሀረቡን ሰው ወክላችሁ እስከተቀመጣችሁ ድረስ የዚህን ልጅ ፍትህ ልታስገኙ ግድ ይላል። መሐመድ ሹመቴ እንዲሁም ደግሞ መሐመድ እብራሂም እናንተ ሁለታችሁ ኃላፊነት ተጥሎባችኋል ማለት ነው። ምክንያቱም የሀረቡን ሰው ኃላፊነት ተሸክማችሁ እንወጣለን ብላችሁ ተቀብላችኋል እና የእውነት ደግሞ እናንተ የስራ ሰው መሆናችሁን የምናውቀው የዚህን ልጅ ፍትህ ስታስገኙ እንጂ የእውነት የዚህን ልጅ ፍትህ ካላስገኛችሁ እናንተ ለሆዳችሁ እንጂ የምታድሩት ለህዝብ ኃላፊነት የማትወጡ ግዴታችሁን የማትወጡ ናችሁና ስለዚህ ግዴታችሁን የእውነት የምትወጡ ከሆነ ፍትህ አስገኙና በተግባር አሳዩን ማለት ነው። ብዙ ወጣቶች አሉ ሀረቡ ላይ ብቻ አይደለም ሰርተው የሚኖሩት በየሀገሩ እየሄዱ ነው። ከዚህ በፊትም የአዲስ መንደር ልጅ እንደዚሁ ኮኮ የሚባል ሀገር ባጃጅ ጭኖ ሄዶ ገለው ወንዝ ዳር ጥለውት ባጃጂቱ ልትሸጥ ኬሚሲ እጅ ከፍንጅ ነው የተያዙት ሰዎቹ ማለት ነው። ያ ነገር ራሱ እስካሁን ድረስ ዝም ነው የተባለው። ሁለተኛ ነገር ደግሞ ይሄ እንግዲህ አስፓልት ይዞ የሚሄድ ልጅ በህጉ መሰረት መንጃ ፍቃድ አውጥቶ በህግን ተከትሎ የሚሄድ ልጅ በጠራራ ፀሐይ እየገደሉ መኖር አይቻልምና የሀረቡ ሰው እንደ ልቡ ተንቀሳቅሶ መስራት መቻል አለበት። ወደ ሰንቀሌ ሲሄዱ ብዙ ጊዜ ኦሮሚያ ክልል እየታገቱ በብር እየተለቀቁ እንደሆነ ብዙ ጊዜ በተደጋጋሚ ሰምተናል። እኛ ሀረቦች ማለት ኦሮሚያ ክልል ድንበር ነን እና የኦሮሚያ ክልል ከዛ አካባቢ መጥተው ሀረቡ ላይ እየሰሩ በሰላም እየተመለሱ የኛ ሀረቡ ልጆች ደግሞ ኦሮሚያ ክልል ገብተው በሰላም የማይወጡበት ምክንያቱ ምንድን ነው?
ይሄ የእናንተ ደካማነትን ነው የሚያሳየው እና የሀርቡ አመራሮች ልታሳዩን ይገባል። ፍትህ አምጥታችሁ የግዴታ ፍትህ ልታስገኙ ይቻላል። በተደጋጋሚ የሀርቡ ወጣቶች በጣም አደጋ እየደረሰባቸው ነው። ብዙ ብዙ ታፍነው የሚኖሩ አሉ። ብዙ የጠፉ ልጆች አሉ። እስከ ዛሬ ድረስ አድራሻቸው የት እንዳለ የማይታወቁ ልጆች አለ። ዝም የተባለ ሚዲያ ላይ ያልወጣ ብዙ ነገር ስላለ ነው እንጂ የሀርቡ ወጣት በጣም እየተጨቆነና እየተሰቃየ ነው የሚገኘው ማለት ነው። እና እስከ መቼ ድረስ ነው ዝም የምትሉት? የራሳችሁን ስራ እናንተ ብልጽግና ምረጡ፣ ብልጽግና ምረጡ እያላችሁ ባልቴትና ሽማግሌዎችን መንደር ለመንደር ማዞርና ማመስ ሳይሆን ወጣቱን መጠበቅ መቻል ነው ያለባችሁ ማለት ነው። የሚጠቅሟችሁ ከባልቴትና ከሽማግሌዎቹ በላይ ወጣቶች ናቸው። ሽማግሌዎችን ዳገት ለዳገት እየገተታችሁ እንግዲህ ጉድጓድ ስታስቆፍሩ ነው የምትውሉት። ሴቱን መቀመጫ ሳጥታችሁታል። ቤቱን እንዳይመራ አድርጋችሁታል። ዛሬ አንዱ ቢሮ ዛሬ አንዱ ቢሮ እየገተታችሁ ኑ ብልጽግና ምረጡ፣ ኑ ብልጽግና ምረጡ ከማለት ውጭ ሌላ ስራ የላችሁም ማለት ነው። ነገር ግን እንደነዚህ አይነት ወጣት ልጆች እየሞቱ ዝም እያላችሁ የምትቀጥሉ አይምሰላችሁ። ነገ የእናንተን ቤት እንደዚሁ አደጋ ይመጣል ማለት ነው። አደጋ ምርጡ አይደለም ይመጣ። እንዳውም ቀድማችሁ አደጋ የሚደርስባችሁ ከንጹሃኑ ሰላም ከሚኖረው ሰው በላይ እናንተ ላይ ነው። ነገ ጧት ታሁን በፊት ብዙ ነገር አይተናል። ብዙ ነገር ሀርቡ ላይ ብዙ አይተናል። ወደፊት ደግሞ ተጠንቀቁ ማለት ነው። ዛሬ ላይ እንደዚህ ሰላም መኖራችሁ አይደለም ነገ ምን እንደሚደርስባችሁ ማሰብ መቻል አለባችሁ። እንደዚህ ወጣቱ አደጋ እየደረሰበት እየተበደለ እየኖረ በየአካባቢው የኦሮሚያ ልጆች ሀርቡ ገብተው በሰላም ሰርተው እየገቡ የኛ የአማራ ልጆች የሀረቡ ልጆች በሰላም የማይሰሩበት ምክንያቱ ብቻ ምን እንደሆነ አልገባኝም። የኦሮሚያ ክልል ልጆች ሀረቡ ገብተው በሰላም እንደሚወጡት ሁሉ የሀረቡ ልጆች ሁሉም ቦታ ሰላም ገብተው ሰላም መውጣት መቻል አለባቸው ማለት ነው። ከኬሚሲ ሀረቡ እየገቡ ይወጣሉ በሰላም ምንም ነገር ኮሽታ ሳይሰማ። የሀረቡ ልጆች ኬሚሲ በሰላም ገብተው መውጣት መቻል አለባቸው። በነገራችን ላይ ኬሚሲ የሚሄደው የሀረቡ ልጆች ባጃጅ ብቻ አይደሉም። ኮምቦልቻ፣ ደሴ እናንተ ራሱ ዝም ልትሉ አይገባም ማለት ነው። ዛሬ ሱዳይስ የደረሰው እጣ ፈንታ ነገ ጧት እናንተ ላይ እንዳይደርስ ፍትህ መጠየቅ፣ ለዚህ ልጅ ፍትህ ማስገኘት በደንብ መቻል አለባችሁ። እና እንግዲህ ሱዳይሲ ወንድማችን ላይመለስ ሄዷል። አላህ ይዘንለት። በዚህ በወጣትነቱ ቤተሰብ የሚያስተዳድር ሮጦ ያልጠገበ ልጅ እንደ ልጅ ልጫወት ሳይል ስራ እየሰራ ባለበት ሰዓት ወንድማችንን አሳጥተውናል። በጣም ነው የሚያሳዝነው። እንግዲህ ቤተሰቦችን አላህ ሶብርና የሶብርን ውሃ ያጠጣችሁ ከማለት ውጭ ሌላ ምንም ማለት አይቻልም። እንግዲህ ያለን አሁን ላይ የምንለው ነገር ቢኖር በሀርቡ ላይ መሐመድ አብሬና መሐመድ ሹመቴ የዚህ ልጅ ፍትህ አስገኝታችሁ እንድናይና እንድናይ ብዬ ነው የምለው። እንግዲህ የሀረቡ ልጆች ብዙ የምታዩኝና የምትከታተሉኝ ትኖራላችሁ። በእርግጠኝነት ይሄ ቪዲዮ እነሱ ጋር እንደሚደርስ በጣም እርግጠኛ ነኝ ማለት ነው። ይህንን ቪዲዮ የሰራሁት ለመሐመድ አብሬና ለመሐመድ ሹመቴ ነው። እነሱ በደንብ ሊጠየቁ ይገባል። ዝም ሊባሉ አይገባም። እነሱ ዝም ካሉ የሱዳይሲ ነገር ተደፋፍኖ ነው የሚቀረው። የሀረቡን ሰው ማስከበር መቻል አለባቸው ማለት ነው። የሀረቡ ወጣቶች እስከ መቼ ድረስ ነው እንደዚህ እየሆኑ የሚኖሩት? ለማንኛውም እንግዲህ የዛሬ ቪዲዮ ይህንን ይመስላል። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት አላህ ይጠብቀን። እንግዲህ እኛ እስከዛሬ ድረስ በሰው ሀገር ላይ አልሐምዱሊላህ 10 ምናምን አመት እንግዲህ ኑረናል። አገር ላይ ግን እንዲህ አይነቱን እያየን እንዴት ነው አገርስ የምንገባው? አገርስ የምንፈልገው እንዴት ነው? ስለዚህ ሀገራችንን ሰላም እንድታመጡልን እያልን በትህትና እንጠይቃለን። መልካም ቆይታ ይሆንላችሁ።